ሰው እያየን ነው። በእና እንድጣላሽ ነው እንደፈልጊው ስነ ስርዓት ይዤ እየታገስኩሽ ነው። አበደች። በማን በፍቅሩ በማን በብሩክ አለማየሁ የድሮ ሃይሚ ተመልሳ መጣች። አይ ረፊ ሃይሚ ብሩክ ሃይሚን አንጠልጥሎ መሄድ አቅቶት ነው እንዴ? ወይኔ የሀብቴ ማጨብጨብ እዚህ ጋር እንዴት እንዳሳቀኝ አትጠይቁኝ ማለት ነው። እግዚአብሔርን እንዴ ብሩክ ፍስ ማረጋ ደንግጦ ነው እንዴ? ሰላም ሰላም፣ ውድና የተከበረ የድሮ ተጠላፊዎችን አልመሰለቻቸውም ሃይሚ ለሁለት ጎረምሳ አሁን ቆይ አሸንፋ ነው ወይስ ፈርተው ነው ያልቻሏት? ቆይ ለምንድን ነው ማለት ነው? ሀብቴሽ ያውቃል እንደ ባይሆን ልታቀፋ ሲል እሱ አይዝ ይሆናል። ብሩኬ ፍስ አድርጎ መያዝ አቅቶት ነው ወይስ ምንድን ነው? አልገባኝም። ደንግጦ ነው እንዴት ነው አልገባኝም። ግን ተፈራገጠች በፍቃደኝነት ካልሆነ ትንሽ የሚከብድ ይመስለኛል። ድንጋጤም አለ ለዛ ይመስለኛል። ወጣም ወረደ የድሮዋ ሃይሚ መጣች። ድሮ ከብሩኬ በፊት የምናቃት ሃይሚ ይቺ ነበረች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው እኔ ደህና ነኝ እግዚአብሔር ይመስገን። እኔ ጋር ያለ ሰላም እናንተ ጋርም ሰላማችሁ ብዝት ይበልልን። ዛሬ እንግዲህ የጨረቃ ፋሚሊዎች ሰሞኑን በስማ በድግስ በሳቅ በጨዋታ እንዴት ነው ነገሩ? አረ በዚሁ ያዝልቃችሁ ፈጣሪ እንደው የምሬን ነው። ግን ማለት ነው ቪዲዮአቸውን በጣም እየተቆራረጠ ቲክቶክ ላይ እየሄደ ነው። ስለዚህ የተወሰነው ሰው እንደተለቀቀ ሰፍ ብሎ ያያል፣ ከዛ በኋላ አያይም። እና እባካችሁ ቪዲዮአቸውን ለማየት ሞክሩ፣ ላይክ አድርጉላቸው። በጣም ጸብ ሲኖር ብቻ ነው በቃ ሰው የሚሯሯጠው። በጣም ይገርመኛል አንዳንድ ጊዜ ሳይውና ወደው አይደለም አንዳንዴ ራሱ እነሱ የሚጣሉት ሳስበው ማለት ነውና ቪዲዮአቸውን በጣም በቲክቶክ ላይ በመቆራረጥ ባታበዙት በጣም ጥሩ ነው። ማለት ሁሉም ዩቲዩብ ላይ እየሄደ ቢያይ ባይ ነኝ። ምክንያቱም ያው የተለቀቀውን ነገር ጨርሰው ማየት አለባቸው። ቲክቶክ ላይ ካዩት የሚያስቅ ነገር ያው የሚያስቅ ነው እና ወደዛ አይሄዱም። ያው የልፋት ዋጋቸውን ብታስቡላቸው በዚህ አጋጣሚ ደስ ይለኛል። ምንም ቢሆን ምን ማለት ቲክቶክ ለማየት በጣም ቀላል ነው። ዩቲዩብ ላይ ማንም ፈጥኖ ዩቲዩብ ላይ አይገባም። በአሁኑ ሰዓት ላይ ፌመስን ብትሉት ምንም ብትሉት የምታዩዋቸው ቲክቶክ ላይ ነው። ምንም አይነት መረጃ የማያመልጠው ቲክቶክ ላይ ነው። ምንም አይነት መረጃ የሚወጣው ቀድሞ ቲክቶክ ላይ ነው። ስለዚህ ቲክቶክ ለሰዎች ተደራሽነት አለው ቶሎ ማለት ነውና ያው የተወሰነ ሰው ቲክቶክ ጥቅም ያለው ያው ምንድነው ጥቅም ያለው ቲክቶክ አንደኛ ያው ላይቭ ላይ የምትጠቀሙ ከሆነ ነው ጥቅም ያለው። ከዛ ውጪ ቪዲዮ ብትፖስቱ እንኳን ዩቲዩብ እንትን ላይ ቲክቶክ ላይ ፖስታችሁት እንኳን እይታ የፈለገ ነገር ፎሎወር ያመጣል። ፎሎወር ኦልሬዲ ፎቶአቸውንም ከፖስታችሁ በሙዚቃ ፎሎ ይመጣል። ኦልሞስት ቪዲዮአቸውን ግን እዛ ብትጭኑት እይታ ቢበዛበት እንኳን ምንም ክፍያ የለው ምን የለው። ዩቲዩብ ላይ እንኳን ብትሉ እሺ ዩቲዩብ ላይ ትንሽ የተወሰነ ነገር ሳንቲም ይኖረዋል፣ ክፍያ አለው የተወሰነ እይታና ቪው ከጨመረ። ቲክታክ ላይ ግን ምንም የለውም። እና እባካችሁን እንደዚህ አይነት ቪዲዮ ፋኒ የሆነ ነገር ቪዲዮ ሲለቁ እይታ እንዳይቀንስባቸው ሁላችሁም በቃ ቢያንስ አጭር እንደው 3 ሰከንድ 4 ሰከንድ እሺ ለቲክቶክ የምትፈልጉ ከሆነ እንደዛ ወሰዱ። አትወሰዱ ማለት ስለማይቻል ማለት ነው። ቤተሰቦች ያው በማሰብ በመተጋገዝ በማለት ነው። ሌላው እንግዲህ ዛሬ እንግዲህ ሃይሚዬ ጫማዋን ባንገቷ እንዲሁም ደግሞ በተወደደ ጫት እንዴ ሀብቴ ጥያቄ አለኝ እዚች ጋር እንዴት ነው የሚቃም? ዩቲዩብ ላይ አለ እንዴ? ዩቲዩብ ላይ እኮ የሌለ ነገር የለም። ዩቲዩብ ላይ አይቶ ከሆነስ ሀብቴ ልጠይቅህ እስኪ እንዴት ነው የምትቃመው? ውስጥ ነች። እኔ ራሱ ካምል ነው የሚመስለኝ። እናንተ ያ ቅጠሉ ጫፍ ላይ ያለው ቅጠሉ በሙሉ ነው የሚመስለኝ። እሺ ቅጠሉ አረንጓዴ እንደዛ እንዴ! እና ቀንበጧን ነው እንዴ? ውስጥ ቀንበጧን ነው እንዴ? እንደ ሰላጣ የሰላጣ ቀንበጥ እንደዛ ነው እንደሚቃመው። ጉድ የፈላ ተሸወድኩ አለ ያገሬ ሰው። እንዴ ሀብቴ ጥያቄ ያለኝ ትቅም ነበር ማለት ነው ወይስ እንዴት ነው? ወይስ ጎግል ላይ ሰርች አድርገን ያየው? አይ ጥያቄ ያለኝ ይመለስልን ወንድምየው። ችግር የለውም እኮ ብትቅምም ያ ወጣትነት ነው፣ ምንም ማለት አይደለም። ግን የሚቅም ጓደኛም ሊኖረው ይችላል፣ አይቶም ሊሆን ይችላል። ግን እንትን ለሃይሜ ሲያብራራላት በጣም የሚያቅና የሚችል ነው የሚመስለው። ስለዚህ የት እንዳየ ብትነግረን በጣም ጥሩ ነው። ተሞክሮም ካየህ አንድ ቀን ናኒን የቃምክ ፕራንክ አድርጋ አሳየን። በነገራችን ላይ አንድ ጊዜ እሱም ፕራንክ አድርጓል መሰለኝ። እንደዚህ ቅሙ መሰለ ሰክሮ ነው ቅሙ ናኒን ፕራንክ ያደረጋት ሰክሮ ነው መሰለኝ። ሰክሮ አዲሱ ቤት ነው። ከዛ በፊት ግን አራዚህ እያሉ እነዚህ ሙሽዬ ጋር እየኖረ ባለ ሰዓት የሆነ ሰዓት ላይ መንገድ ላይ
አይደለም ብቻ የሆነ ጊዜ ፕራንክ ያደረጋት መስሎኛል። ኤኒዌይስ ያው ናኒን ፕራንክ አድርገህ ታሳየናለህ። የመቃሙ ሲስተሙ ካለ የቱ እንደሚቀም ታሳየናለህ ማለት ነው። ወንድምየው መከታው ማለት ነው። ሌላው ሀይሚዬ ዛሬ አለባበስሽ በስመ አብ አምሮብሻል በጣም ጸጉርሽ ነው እንጂ እብድ ያስመሰለሽ አለባበስሽ ከታች ምርጥ ነው። ይሄ ትልትል ሱሪ የድሮ ትልትል ሱሪ ያው ብሩክ አይወድም። ትልትል ሱሪ ስለብስ አይወድም። ከዚህ በፊት ትዝ ይላችኋል የሆነ ጊዜ ወይኔ ሀይሚናት እንደ እያለ ከሀሰን ጋር የሆነ ጊዜ እንደውም ጆሮዋ ላይ እንትን ደቅና ማለት ነው የኤድፎን የሚደቀነውን ሰምታ እሱን እየሰማች እያበደች ስትመጣ ከላይ ነጭ ቲሸርት ከታች ጫማዋ ምንድነው ጫማውም ነጭ ነው መሰለኝ እና ሱሪው ትልትል ነበር። አሁን ግን አትለብሰውም አሁን ብሩክ አይወደውም በሱን ልብስ ማለት ነው። አስጥሏት ይሁን ከዛ በኋላ አልለብሰውም ብቻ ትልትል ሱሪ አልለብስም ብሩኬ ፊት ማለት ነው። እኔ አላየዋትም ስለብስ ለምን አይወደውም። የዛን ሰዓት ራሱ እንዲሆነች ሰው ጋር ወስድሽም እያላት ነበረ ማለት ነው። ትልትል ሱሪ እኔ ደግሞ ትልትል ሱሪ ውስጤ ነው በፊት አሁን አይደለም። አሁንማ ከዩኒፎርም ያለፈ አንለብስም እኮ በፊት ግን አዲስ አበባ ያለው ትልትል ሱሪ ውስጤ ነው። የሆነ ሰውነት የሚያሳየው ሳይሆን የሆነ እንደ ገመድ ያለበት አለ እንደዛ ነገር ሰውነት የሚያሳየው ቡጭቅ ያለው አይደለም፣ ግን በገመድ የተሸፈነ ሆኖ ግን እንደዛ አይነቱ በጣም ደስ የሚል ሱሪ ነው። እንግዲህ አይዶን አላውቅም ብቻ ግን ይሄ የሀይሚ ተበጫጭቋል። ግን ደግሞ እንዴት እንዳልፈራች ማንም ቆይ ግን ያመጣሽ ለነገሩ ሀብቴ ነው ያመጣት። ሀብቴ መኪና ውስጥ እንዲህ አድርጎ ካመጣት ሰው አያያትም። ማን ነው ያመጣሽ? ሰው ነው ያመጣኝ። ብሩኬን አምጣልኝ አንተን አለቅህም አላለችም። ምርጥ ብዴት ነው የምሬን ነው። በዛ ላይ ደግሞ የሚጠጣ ነገር ብታረጊ ያጠገብሽ አቤት ያበደ ነበር የሚሆነው። አፈሽ ትንሽ ሸተት ቢል ብሩኬ ይቀውስ ነበረ። ግን ማለት ነው መጨረሻ ላይ እሱ ራሱ ደንግጦ ይሁን ምን ይሁን ያው ብሩኬ እኮ አሁን ላይ ማለት ነው ወይኔ በደንብ እያስመሰለ ነው የሚሰራው። ጋይስ ችሎበታል የምሬን ነውና መጨረሻ ላይ ደንግጦ ይሁን ምን ይሁን እንዲህ ድሮ ራሱ ይቻ አንገቱን ቀና የሚያረጋት ዛሬ ጸጥ ነው ያለው እና እየሳቁኝ ነበር እኔ እዛ ፓርት ላይ ማለት ነው። የለም በቃ ደንግጦ ይሁን ምን ይሁን አላቅም ማለት ከመቅስፈት መቼስ ትናንት እንደዛ አሳልፋችሁ ዛሬ መቼስ የፈለገ ነገር ምን ሆና ታብዳለች ይታሰባል እንደዛ። ኧረ በስመ አብ ፈጣሪ የማያደርግብሽ ሀይሚዬ። ብቻ ግን እኛ ፈታ ዘና ብለናል። ያው አብጀ ነው ላልሹ ነገር ፈጣሪ ከእብደት ይሰውርሽ። እብደት ጥሩ አይደለም። እብደት ጥሩ አይደለም ጋይስ። ደግሞ እብደትን መመኘት አርቲስቶቹ ዘፋኞቹ በፊት እኮ እንደዚህ እብደት ላይ ነበር እንትን የሚሉት። አሁን ሻላይ የሚለው ዘፋኝ እሱ ራሱ አብዱ ነበር የሆነ ሰዓት ላይ ይዳን አላውቅም። እና እብደት ላልሽው ነገር እንኳን ፈጣሪ ካበዱት ይሰውርሽ እላለሁ። የኛ የወንድማችን ንግስት ሚስት ስለመጣሽ እናመሰግናለን። ቤቱ ባዶ ከሚሆን ምን አይነት አይዲያ እንስራ ብላችሁ እየተጨነቃችሁ ወደኛ ተጨንቃችሁ ይዛችሁልን እየመጣችሁ በዛ ላይ ሰስፔንስ የሆነን ቀን ቪዲዮ ማለት ነው። ሰስፔንስ የሆነን ቀን አልመሻለን ቀን ቶሎ ሳይለቁ ዛሬ ጭራሽ ሊመጡም ላይመጡም ይችላሉ ብዬ ባሰብኩበት ሰዓት ላይ ከታሳቢ ይሉስ ደግሞ ባልተለመደ ሰዓት በድሮ ሰዓት የድሮ ሀይሚ እንደወረደ ቁጭ አላለችም በቤቷ። ግርም ያለኝ እኔ ምክንያቱም 2:30 ምናምን 8:30 በእንትን በዚህ በኢትዮጵያ ደግሞ 1 ሰዓት ተኩል 12:30 ነው ምናምን በኢትዮጵያ ብቻ በዚህ ሁሉ ጊዜ 7 ሰዓት ላይ ነበር የሚለቁልን በፊት ረመዳን ሳይገባ። አሁን ከረመዳን በኋላ ግን የተዘበራረቀ ሰዓት ነው የሚያቀርቡት። 8 ሰዓት ያቀርባሉ፣ ተኩል ያቀርባሉ። እና ዛሬ ግን አናቷ ላይ እንደወረደ ያልጠበቅነው ቪዲዮ ስለሆነ እኮ ነው። እና ለማንኛውም ሀይሚሻን ይሁላት ቪዲዮዋን 300,000 ሰብስክራይበር አላችሁ። አንዳንዴ ሰብስክራይበሩ ኦፍ ሆኖ እይታው ታችም ይሆናል። ለምን እንደሆነ አላውቅም። እናንተ በእኔ ራሱ እያየሁት ነው። አሁን እኔ ሰብስክራይብ 24 ገብቻለሁ። ያው አመስገኛቸዋለሁ ቤተሰብ። ኬክ መጋገር እንግዲህ አልችልም። ዳቦ ጋግሪ ካላችሁኝ ዳቦ ጋግራለሁ። እና ይሄን ወድ ቤተሰቦች 300,000 ሰብስክራይበር አለ። 300,000 ያችሁም ይሄንን ፈታ የሚያደርግ ቪዲዮዋን እየገባችሁ ላይክ አድርጉላት። አይከፈልበትም። የትናንትና ቪዲዮ ራሱ 150 ምናምን ይሄን ጸብ ቢሆን ኖሮ 200 አልፎ ነበር። በደቂቃ እያልኩኝ እያየሁኝ ነበር። እውነት ሰሞኑን የሚለቁት ቪዲዮ ሰላም ያለው ነው። በጣም ደስ የሚል ነው። ግን ማለት ነው ተመልካች አያየውም። ለምንድን ነው? ስለዚህ በቃ አንዳንድ ጊዜ አንፈርድም እኮ በነ ሀይሚም በነ ብሩኬ። ምክንያቱም
ስራዬ ብለው ይሄን ስራ እየሰሩ እያያቸው በዚህ በተወደደ ኑሮ በቃ የሆነ ነገር ሲጀምሩ የምናማረርባቸው ነገር አንዳንዴ ያሳዝኑኛል። የምሬ ነው እውነት። እና ይሁላቸው ቪዲዮአቸውን ጥሩ ነገር ይዘው ሲመጡ ይሁላቸው። ለምን ትቀየሩባቸዋላችሁ? ጥሩ ነገር ይዘው ሲመጡ አስቂ ነገር ባያምራችሁ እንኳን የተወሰነ አይታችሁ ከዛ በኋላ ተውት አይደል እንዴ ጋይስ? እና ለማንኛውም ዛሬ ሀይሚሻ ተወቶልሻል፣ ባልሽ ጨልሏል። በመጨረሻም ያው አንቺ ስትነካኪው የነካካሽው ነገር ማግኘት ነው የሆነበት። በቃ ዝም ነው ያለው። ዝም እንዴት እንደተነሳልሽም ከዛ ቦታ ላይ አላቅም። ሀብቴ ደግሞ መኪና አንጣ ይባላል። እናቴ በዛው ፍቅራቸውን ጨርሱ ብሎ ነው መሰለኝ እዛው ጥሎ ሂድት። ከዛ ሀይሚዬ እንደ ህፃን ልጅ ቁጭ ብላ ቁልጭ በመጨረሻ ላይ ተነስታ እቅፍ አድርጋ ሳመችው። ከዛ በኋላ ይንቀሳቀስላት አይንቀሳቀስላት ፈጣሪ ነው የሚያውቀው። ለማንኛውም ነገ በጥሩ ነገር የምንጠብቃችሁ ይሆናል። ድንጋዩን ግን አሳልፈሽ ብትወረውሪበት ወይኔ ብሩኬ ደንግጦ ነበር የሚሮጠው። ጥሏት አይሄድም ግን ይደነግጥ ነበረ። ድንጋይ ስታነሳበት እንዴት ሆኖ እንዳነቃት ማለት ነው። እና ብቻ ደስ የሚል እብደት ነበር። የድሮዋ ሀይሚ መታ ነበረ። ዘና ፈታ እንደምትሉ ባለሙሉ ተስፋ አለኝ። የኛ ውድ ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። የኛ ውድና እንቁ ቤተሰቦች ማለት ነው። ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። ምክንያቱም የሀይሚ የድሮዋ ስለሆነ ማለት ነው። አመሰግናለሁ ቤተሰብ ባይ